son Giuliano occupy the wings and Alvarez is fit. ሰው ለመሆን መኖር ብቻ በቂ አይደለም። ሰው ለመሆን ማመን ያስፈልጋል። አንዳንዴ የምናምነው ነገር ደግሞ ክዶን ይሸሻል። That's the partnership, Alvarez and Griezmann. Keep those two quiet tonight. ለአንድ ደጋፊ ለ22 ዓመታት ማለት 8030 ቀናት ማለት ነው። 8030 ቀናት የሚወዱት ቡድን ሲወድቅ፣ ሲሸነፍ፣ ሲሳለቁበት ማየት፣ ግን ደግሞ ጥሎ አለመሄድ። ይህ ታሪክ ስለ እግር ኳስ ብቻ አይደለም። ይህ ታሪክ ስለ ጽናት ነው። ያኔ ዓለም በእግራቸው ስር ነበረች። ቬንገር ደግሞ የአርሴናል ብቻ ሳይሆን የእግር ኳስ ጠቢብ ነበሩ። ያኔ ሽንፈት ለአርሴናል ደጋፊ ባዕድ ነበር። ሰማዩ ቀይ፣ ዳመናው ደግሞ በድል የታጀበ ነበር። ግን ማንም አላወቀም ያ ወርቃማ ዘመን ለሁለት አስርት ዓመታት የሚቆይ የለቅሶ መጀመሪያ መሆኑን። ትልቅ ቤት ለመስራት ተብሎ ነፍስ ተሸጠ። አርሴናል አዲስ ስታዲየም ገነባ። It's for both a naming rights partner for the new stadium and also a club sponsorship agreement. ግን ልቡን ያጣ መሰለ። ከዋክብቱ አንድ በአንድ ጥለውት ሄዱ። ደጋፊው ደግሞ ነገ ይሻላል እያለ ራሱን ማታለል ጀመረ። Arsenal appointment, the quarter-final first leg in Lisbon. ተቀናቃኞቻቸው ይሳለቁባቸው ነበር። አርሴናል የሽንፈት ተምሳሌት ተደርጎ ተወሰደ። ቫን ፐርሲ ሲሄድ የደጋፊው ልብ አብሮ ተሰበረ። ያኔ ነው ደጋፊው ለምንድነው አሁንም የምወደው ብሎ ራሱን የጠየቀው። መልሱ ግን አንድ ነበር፣ ፍቅር ምክንያታዊ አይደለም። አባት ልጁን ሲያሳድግ ይሳሳታል። ደጋፊው አባቱን ሂድልኝ አለው። ቬንገር ሲሄድ ግን ክፍተቱ ከሚታሰበው በላይ ሰፊ ሆኖ ጨለማው በረታ። ዛሬ አርሴናል ተመልሷል። ዋንጫ ባይበላም ክብሩን ግን መልሷል። ይህ የ22 ዓመት ጉዞ ያስተማረን አንድ ትልቅ ቁም ነገር አለ። ሕይወት ብትመታ ብትወርቅ፣ ሰዎች ቢሳለቁብህ አንገትህን አትድፋ። የዛሬው ህመም የነገው ጥንካሬህ ነው። አርሴናል ደጋፊዎቹን አስተምሯቸዋል። መውደድ ማለት አብሮ ድል ማድረግ ብቻ ሳይሆን አብሮ መሰቃየትም ጭምር መሆኑን። አንተስ ለምትወደው ነገር እስከየት ድረስ ትጓዛለህ? ጽናት የት ጋር ያበቃል? የአርሴናል ታሪክ ገና አላለቀም። አዲስ ምዕራፍ እየተጻፈ ነው። የ22 ዓመታት 22 ዓመታት መጠበቅ፣ 22 ዓመታት ህመም፣ 22 ዓመታት መሳለቂያ መሆን። ግን አሁንም ማመናቸውን አላቆሙም። ይህ ስለ አንድ እግር ኳስ ክለብ ብቻ የሚወራ ታሪክ አይደለም፣ ወይንም ሰርቫይቫል ነው። ይህ የአርሴናል ታሪክ ነው። ዓለም በድንጋጤ ተመለከተች። በ2004 አርሴናል የእንግሊዝ ፕሪሚየር ሊግን ያለምንም ሽንፈት በበላይነት አጠናቀቀ። እነዚህ ስሞች የማይነኩ የማይሸነፉና የማይረሱ ነበሩ። ነገር ግን ማንም አላወቀም ያ ወርቃማ ዘመን ለ20 ዓመታት የሚዘልቅ ረጅም ጥበቃ መጀመሪያ እንደሚሆን። ከዋክብቱ ቀስ በቀስ መርገፍ ጀመሩ። ገንዘብ ከበደ። ወደ አዲሱ ኤሚሬትስ ስታዲየም መዛወር ቤቱን አደሰ እንጂ ነፍሱን አልመለሰውም።
ከቬንገር በኋላ ኡናይ ኤሜር መጡ፣ አልተሳካም። ፍሬዲ ሉምበርግ ለጥቂት ጊዜ ሞከረ፣ አልሆነም። ሲዝን ከሲዝን ዋንጫው ራቀ። ተቀናቃኞች ሳቁብን፣ አርሴናል አበቃለት አሉ። ግን ደጋፊው አልሄደም። ምክንያቱም እውነተኛ ታማኝነት የሚፈተነው በድል ጊዜ ሳይሆን ሁሉም ነገር ተስፋ ሲያስቆርጥ ነው። ለ22 ዓመታት ያህል አርሴናል የማይጨበጥ ህልም ሲያልም ቆየ። እንደ ፋብሪጋስ፣ ቫን ፔርሲ፣ ሳንቼዝ እና ሜሱት ኦዚል ያሉ ከዋክብት መጡ፣ አስደሰቱን። ግን ሊጉን ሳያነሱ ሄዱ። ጥቂት የኤፍኤ ካፕስ ድሎች እንደ ማስታገሻ መጡ። ግን ዋናው ጥማት አልረካም። ዓለም በአርሴናል ላይ ተስፋ በቆረጠችበት ሰዓት ደጋፊው ግን ምናልባት ዘንድሮ ማለቱን አላቆመም። ከዚያም አዲስ ዘመን መጣ። የቀድሞ ተጫዋች ሚካኤል አርቴታ ተመለሰ። መጀመሪያ ላይ ብዙዎች ተጠራጠሩት። ስህተቶች ነበሩ፣ ትችቶች በረቱ። አርቴታ ግን አንድ ራዕይ ነበረው። ሂደቱን እመኑ፣ ትረስት ዘ ፕሮሰስ። አቋራጭ አልፈለገም። አዲስ ትውልድ ወለደ። ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ዲክላን ራይስ። ወጣት ድል የተራቡ እና የማይረሱ አንበሶችን አሰባሰበ። አሁን በዚህ ዓመት 2026 ላይ ነን። የሆነ የተለየ ነገር እየተሰማ ነው። አርሴናል ዳግም አውሮፓን እያናወጠ ነው። አሁን ፕሪሚየር ሊጉ ሊጠናቀቅ ጥቂት ጨዋታዎች ብቻ ሲቀሩ የሊጉን ሰንጠረዥ እየመራ ነው። እንደ ትንቢትና እንደ ዳታ ትንታኔዎች አርሴናል ዘንድሮ ዋንጫውን ለማንሳት ከፍተኛ እድል ወይንም ሃይስት ፕሮባቢሊቲ አለው ተብሏል። ከ20 ዓመት በኋላ በዚያ ላይ በአውሮፓ ሻምፒዮንስ ሊግ ፍጻሜ ደርሷል። እግር ኳስ አርሴናልን ዳግም መፍራት ጀምሯል። ደጋፊዎቹ ለ20 ዓመታት ተሳልቀውባቸዋል። ለ20 ዓመታት ዋንጫ ለሌለው ቡድን ታምኖ የቆየ ወንድ ለእናንተ መታመኑ ምንም አይከብደውም። ምናልባት 2026 የክብር ዓመት ይሆናል። ምናልባት ህመሙ ገና ዳግም እየተጀመረ ነው እንጂ። ይህ ቪዲዮ እንደጠቀማችሁ ተስፋ እናደርጋለን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሰብስክራይብ፣ ላይክ እና ሼር ማድረጉን አይርሱ። ጽናት ቫይብስ ነው። ጽናት ለሁሉ